በተለይ የአማራ ህዝብ ጠላትና ወዳጅን በተመለከተ በአጋጣሚ ይህን ጉዳይ በግልጽ በነበረን የአንድነት ሂደት ውስጥ ያነሳ ነው ጉዳይ ነው። ምንጊዜም ቢሆን የአማራ ህዝብ በዚህ ልክ መከራና ስደት የገጠመው ግልጽ የሆነ ጠላት ተነስቶበት ነው። ይህን ሁላችንም እናውቀዋለን። በዚህ ሂደት ውስጥ እኛ እንደ ህዝብ ቅድምም በስሱ ለማንሳት ሞክረናል። እንደ ህዝብ ማንንም ህዝብ ጠላት ብለን የምንፈርጀው የለንም፣ የራሳችን ድክመት ካልሆነ በስተቀር ማለት ነው። ነገር ግን በተለያየ አደረጃጀት ውስጥ ጸረ አማራ የሆነ አቋም የነበራቸው ድርጅቶች ትናንት ነበሩ፣ ዛሬም አሉ፣ ነገም ይኖራሉ። እነዚህን በተመለከተ አንዳንዱ ፖለቲካል ዲሲሽን ስለሆነ በቀጣይ የምናስቀምጠው ነው ሊሆን የሚችለው። እዚህ ላይ ግን በግልጽ መታወቅ ያለበት ምንድን ነው? አማራ ፋኖ ብሔራዊ ንቅናቄ ግልጽ የሆኑ ጥያቄዎች አሉት፣ የተቆጠሩ ጥያቄዎች አሉት። በእነዚህ ጥያቄዎች ላይ አንዳችም ድርድር የለንም። ይሄን እንድታውቁት እፈልጋለሁ። መጨረሻ አካባቢም እንደዚሁ አንድ ጋዜጠኛ ወንድሜ ሲያነሳው ነበር። የወል ጉዳዮች አሉን፣ ትክክል ነው። እንደ አማራ ጋር የሆኑ ነገሮች አሉን። በእነዚህ ጥያቄዎች ላይ እዚህ ድርጅት ውስጥ የተቀመጡት የአማራ ልጆች ናቸው። ያለማጋነን እዚህ ድርጅት ውስጥ ያሉት አመራሮች የምንበለው ታጋዩ ፋኖ ምናልባትም የተሻለ የነቃ የተሻለ በአማራ ህዝብ ላይ መስዋዕትነት ለመክፈል ቤት ንብረቱን ጥሎ ጫካ የወጣ አካል ነው። ስለዚህ ይሄ አካል አንድ አይነት አቋም ይዞ ድርጅት መስርቷል። ይሄ ድርጅት ደግሞ ግልጽ የሆኑ ዓላማዎች አሉት፣ የሚመልሳቸው ጥያቄዎች አሉት፣ ቀይ መስመሮች አሉት፣ የማይደራደርባቸው ነጥቦች አሉ። ከእነዚህ መካከል ለምሳሌ የአማራ ጥያቄዎችን ማስመለስ ቀይ መስመር ነው፣ የማይደራደርበት። ለምሳሌ የአማራ ማንነትና ርስትን በተመለከተ ቀይ መስመር ነው፣ ለድርድር የማይቀረው ማለት ነው። ስለዚህ በዚህ ጉዳይ ላይ ኮምፕሮማይዝ የማያደርግ ስለሆነ ድርጅቱ በዚህ ላይ የዓላማችን ግጭት የሚፈጠር አደረጃጀት ወይም ደግሞ ሌላ አካል ካለ አቋም በምንዝበት ላይ በምንፈርጅበት ሂደት ላይ እንፈርጃለን። ያቀረብናቸው ጥያቄዎች አሉ። ወደ ትግልም ስንገባ እንግዲህ እንደ አማራ የራሱ ጥያቄ ስለነበረን ነው። ለ3 ዓመት ያህል ስንታገል ነበር። አሁን ከመንግስት ጋር ባደረግነው ንግግር ከክልልም ሆነ ከፌዴራል መንግስት ጋር ያቀረብናቸው ጥያቄዎች አሉ። ወደ ኮሚሽንም ያስገባናቸው ጥያቄዎች አሉ። እነዚህ በዛ ሁላችንም ቃላችን አክብረን መስራትና ማሰራት ከቻል በእርግጠኝነት የአማራ ጥያቄ ይፈታል፣ የሀገራችን ጥያቄ ይፈታል ብለን ነው የምናምነው። በዚህ ላይ ባይሆንስ የሚል ነገር እንድንይዝ የሚያስገድደን ነገር የለም። በወቅቱ ሲሆን ደግሞ የምናየው ነው የሚሆነው። አሁን ባየነው እንግዲህ ኮሚሽነሩ ማብራሪያ ሰጥተውናል። በርካታ ስራዎች ተሰርተዋል። ስለዚህ የተለያዩ ሀገሮችንም ተሞክሮም እንደተወሰደ በሀገራችንም በብዙ ወረዳዎች ተዘዋውረው ሁሉ መረጃዎችን እንደሰበሰቡ ተረድተናል። በዚህ ምክክር የሀገሪቱ ችግር ይፈታ ብለን እናምናለን። የሀገሪቱ ችግርም ከተፈታ የአማራ ሕዝብም ችግርም በዙ ይፈታ ብለን ስለምናምን ጥሩ ርቀትም ሄዷል ኮሚሽኑ ብዬ ነው የማምነው። ስለዚህ የኛ መለኪያው የሚሆነው እነ ከበደ ወይም ደግሞ በቀላ አየለ ስለሚባል ድርጅት ወይም ግለሰብ አይደለም። በቃ ስለ አማራ ጥያቄ ነው እኛ የምንከራከር። ሰው ግልጽ በሆነ በተለይ በዋናነት እንደሚታወቀው በአራቱም ጠቅላይ ግዛት ላይ ያሉ የአማራ ርስቶችና አጽመ ርስቶች ብዙዎቹ በነበረው ባሳለፍነው አገዛዝ ውስጥ ከፍተኛ የሆነ ክህደት ተፈጽሞባቸው ማህበረሰባችን ለባርነት ተዳርጎ ለስደት ተዳርጎ ነው የቆየ። በቃ ይህን ጥያቄ ልንመለስ ነው የወጣ ነው፣ አለቀ። አማራ ፋኖ ብሔራዊ ንቅናቄ ይህንን ጥያቄ በቀይ መስመርነት ይዞት የሚቀጥል ነው የሚሆነው። ይሄ እንዲያዝ እንፈልጋለን። እርግጠኛ ነኝ መቼም ዛሬ በዚህ ሰዓት ተነስቶ አርበኛ ዘመነ ካሴ ወልቃይት የኔ ነው፣ ጌታ አስራደ መተከል የኔ ነው፣ አርበኛ መከተው ተነስቶ ደራ ወይም ሸዋ የኔ ነው፣ አርበኛ ምሬ ወይም ሄኖክ ተነስቶ ራያ የኔ ነው ሊል አይችልም። መቼም ይህንን እንድንል የሚፈልግ አካል ካለ እኛ ይህንን ከ10-15 ዓመት ከዛ በፊት የነ ፕሮፌሰር አስራት ወልደየስን ራዕይና ዓላማ ይዘን ሰንቀን የመጣን የሞትንለት የቆሰንለት የተሰደርንለትን ዓላማ በየቀኑ እንድንናገር የሚፈለግ አይመስለኝም። ከዚህ ከፍ ባለ ደረጃ ነው ያለ ነው። በግልጽ እንድታውቁት የምንፈልገው ከዚህ በጣም ከፍ ባለ ደረጃ ነው ያለ ነው።
አጠቃላይ ሀገራዊ የሆኑ ጥያቄዎች ስላሉና ሀገራዊ የሆኑ አጀንዳዎች ስላሉ እነዚህ አጀንዳዎች ተመልሰው አይደለም ያው በድርድር ወደዚህ የመጣ ነው፣ ወደ ሰላሙ የመጣ ነው። ግን ደግሞ ፕላትፎርሙን ቀየረ። በመሳሪያ ከሚሆን በንግግር በውይይት መፈታት አለባቸው ብለን ያመንባቸውን ነገሮች ወደ ምክክር ኮሚሽኑ ይዘን መጥተናል ማለት ነው። እንዲመለሱ ግን የሚዲያውም የኛም እና የምሁራን ሚና ከፍ ያለ ነው ማለት ነው። ሜቢ አሁን ከሆነ ይሄ ጥያቄ አንዳንዶቹ የገባቸው እሱ ነገር ወደ ኋላ ተመልሰው እንዴት ድርጅቱ እንደተቋቋመ ለምን ፋኖ እንደሆነ ለምን የአማራ ሕዝብ እንደተሰደደ ይሄንን ሁሉ ማየት የሚጠበቅበት ይመስለኛል። እና ኦፍኮርስ አንዳንዶቻችን በመሀል ጠላት ባመጣው አጀንዳ ህዝቡንም ሌላኛው በውጭ ያሉ ወንድሞቻችን ይሄን እድል መጠቀም አለባቸው የሚል እምነት አለኝ። ነገር ደቋል በልማቱም በሁሉም በትምህርት የለም። ስለዚህ ልማት የለም። ይሄንን ስቃይ የህዝቡን የምናነሳበት እኛው ራሳችን ስለሆን ሰላማዊ መንገድ መርጠን አሁንም የአማራን ጥያቄም ሆነ የሀገራችንን ጥያቄ ሰላማዊ በሆነ መንገድ ማስገድ አለብን የሚል እምነት አለ። እንግዲህ ከምናቀርባቸው ጥያቄዎች አንዱ በህገ መንግስቱ ላይ ያለው ጥያቄ ነው። ብዙ ጥያቄዎች አሉ፣ ብዙ ችግሮች አሉ። ሁሉ ችግር ላይ በመረባረብ ችግር አይፈታም። በዋነኛነት በህገ መንግስቱ ላይ ያለ መስተካከል ከተደረገ የአማራ ህዝብም ሆነ አጠቃላይ የሀገሪቱ ችግር ይፈታ ብለን እናምናለን። የተጠነሰሰውን ጥንስስ ስለማቀው የተፈለገው ነገር ግልጽ ስለሆነ ይሄ ከ6-7 ዓመት በፊትም ያያችሁት ነገር ነው። ግን አሁን በተጠናከረ መንገድ ነው የመጣው። ምንድነው የተፈለገው? ይሄው አገሪቷ ሰላም አይደለችም። አገሪቷ ምርጫ ማካሄድ አትችልም። ምርጫ ማካሄድ ስለማትችል የቀውስ መንግስት እኔ ሽግግር መንግስት አለውም ባይዘው የቀውስ መንግስት ነው ማለት ታውቃላችሁ። ይሄን ከድሮም ጀምሮ አቋሚ የሽግግር መንግስት ለኔ የቀውስ መንግስት ነው። ሽግግርም አንደርስም። በነገራችን ላይ ኢትዮጵያ ትፈርሳለች እንጂ የሽግግር መንግስት የቀውስ ሰዎች ቆመው እርስ በራስ ተነጋግረው የሚመሰርቱት መንግስትም የለም። አይኖርም። ትላንት ያነሳውላችሁ ሰዎች ቁጭ ብለው አብሮ ሻይ አይጠጡም። ልንገራ ለሁለት ቀን ሻይ አይጠጡም። በለስ ቢቀናቸው እዚህ አሜሪካን ሀገር አውሮፓ ያሉት ማለት ነው ያዛውንቶች ክበብ ያልኳችሁ for 2 days ፖለቲካሊ ያወሩ አይደለም ሻይ አይጠጡም። በእርግጠኝነት ነው የምነግራችሁ። ነታደሰ ወረደ የተነገራቸው በጠለምትና በጠገዴ እየተኮሳችሁ ግቡ እኔ አላስረክባችሁም። ይኸውልህ ትወዳለህ ስማ፣ አትሰማም አሁን ጆሮህን ድፈንና ከተወሰኑ ቀናት በኋላ እየየ ትላለህ። ትክክለኛ መረጃን የምናደርሳችሁ ጠለምትና ጠገዴ ላይ እየተኮሳችሁ ግቡ ነው የተባሉት ህወሓቶች። ግቡ እየተኮሳችሁ፣ እኛ አንሰጣችሁ። ተኩሳችሁ ገብታችሁ ግን ቦታውን ተቆጣጠሩ። ከተቆጣጠራችሁ በኋላ የምርጫ ቦርድ ዶክመንት ይፋ ስለሚሆን ምርጫ ይካሄዳል። አይቀርም ምርጫው ሲካሄድ ግን በእናንተ ስር ተደርጎ ነው ተብሎ ተነግሯቸዋል። ጠገዴ የተኮሱና የገቡት በስምምነቱ መሰረት ነው። ይሄን ቀድመን ነግረናቸዋል። አድርጉ፣ ጠገዴን ጠለምት ጋር ግቡ ተብለዋል። ማርክ ማይ ወርድ። መጨረሻ ላይ ወዴን ይሄንን ቁጭ ብለ አናት ላይ ይሄንን ሲያስፈጽም ታየዋል። ምንድነው የተጠነሰሰው ጥንስስ? ቲፒኤልኤፍ፣ ሻቢያ፣ የአማራ ጽንፈኛው፣ የኦሮሞ ጽንፈኛው፣ የትግራይ ጽንፈኛው አንድ ላይ ሆነው ከግብጽ ጋር ሆነው የጠነሰሱት ጥንስስ ምንድነው? በምንም ተአምር ምርጫ መካሄድ የለበትም የሚል ጥንስስ ነው የጠነሰሱት። ዛሬ ርብርባቸው ያያችሁት ለመረባረብ የመጡት የሞት የሽረት ጉዳይ አድርገውታል። የወልቃይትን ጉዳይ ቀድመን ነግረናችኋል። ለቲፒኤልኤፍ አልተስማማችበትም፣ ነገር ግን ነግሯችኋል። ኦህዴድ በሙሉ ተስማምቷል። ማነው ብአዴን ተስማምቷል።
በፌዴራል አስተዳደር ስር ነው የሚሆነው ተነግሯቸዋል። በአማራ በሚል ክልል ስር አይሆንም ነው ተነግሯቸዋል። አሁን ምርጫ ላይ የትግራይ ክልልን ወክለው ገቡ ይባላል አይደለ? ፌዴራሊስት ለዛ ነው ኮምፕሊኬትድ ታደርገዋላ። ተወካዮቹን የትግራይ ክሌም የሚያደርገው ሎካል አስተዳደሩን አማራ፣ ከዛ ፌዴራሉ መጥቶ አይ ይሄ ከዛሬ ጀምሮ የፌዴራል ክልል ነው፣ እዛ ወክለው የመጡትም ሎካሊ አካባቢውን ወክለው የመጡ ናቸው፣ የትግራይ ክልል የዚህ ክልል ተብሎ አይጠራም ይልሃል። ጠለምትና ራያ ጠለምትና ጠገዴን ነግረናል። ኦልሬዲ በቃ ደን ጨርሷል አብይ አህመድ። ራያን በተመለከተ ኦልሬዲ ለቀው ወጥተዋል። ምንም የለም። ራያ ጋር ምንድነው የምትጠብቀው ነገር አለ? የለም። ኦልሬዲ ጨርሷል። ስምረት እየተዋጋች ነው ምናምን። እዛ ሎካል አስተዳደሩ ላይ ብልጽግና የተሻለ ድምፅ እንዲያገኝ ቲፒኤልኤፍ እዛ ጋር ድምፅ እንዳታገኝ በክልሉ በትግራይ ክልል ይሁን የሚለውን ወስነዋል እኮ ነው የምልህ። ዝም ብሎ አይደለም የተፎከረው። አንዳርጋቸው መጥቶ መስከረም አይጠባም ይሄ መንግስት ባዶ አይደለም ዝም ብሎ አይደለም ያለው፣ የሻዕቢያ ዕቅድ ነው። ጀዋር መጥቶ 3 ወርም አይሆንም 4 ወርም በጥቂት ጊዜ ምናምን ሲለን የነበረው ከባዶ አይደለም። አሁን የት እንደጠፋ ባላይ ባይዘው የጀዋር የት ሄደ? ለጀዋር ጠበቃ የቆማችሁ ሰዎች የተወሰዳችሁት ጀዋር አምጡት እንጂ እንትኑም ክሱም አልደረሰኝም እስካሁን። በነገራችን ላይ የክስ ቻርጁ ዝም ብሎ አይደለም የቀናት ጉዳይ ነው የምትል የወጣቸው እነ ወዲ ሻዕቢያ ዝም ብለው አይደለም እቺ ምርጫማ አትካሄድም እያሉ ያሉት። እናቶ ልደቱ የ45 ቀን ስሌት የሰሩት ዝም ብለው አልነበረም። 45 ቀን ምርጫ ሳይሆን የምናወራው ምንድን አለ አቶ ልደቱ? አገረ ካውፒን ነው የምናወራው አለ። ይልቁንስ ምርጫውን ተወው አለ። ምርጫውን ተወውና ህዝባዊ እምቢተኝነቱን ጨብጠው አለ አቶ ልደቱ። አሁንም ውጊያ ካደረጉ ውጊያ የሚዋጉት እዛ አካባቢ ላይ ራያ አካባቢ ላይ እነጌታቸው ረዳ የፓርላማ ተወካይ ሆነው እንዲመጡ የሚያስችል አቅም ለመገንባት የመደራደሪያ ጉዳይ። ከዛ ውጪ የአፍሪካ ህብረት ስብሰባ የመሪዎች ስብሰባ ይደረጋል። አብይ አህመድ ለኢሜጁ ቢጠነቀቅ ነው። አንድ ወዳጄ ጋር ስንነጋገር ነበር። ለኢሜጁ ነው የሚጠነቀቀው። ወጥቶ ይሄን አቅራርቶ ነበር። እነ ብርሃኑ ጁላ ወጥተው አቅራርተው ፎክረው ነበር። ዝም የአፍሪካ መሪዎች ጉባኤ እስከሚያልፍ ካለፈ በኋላ የሚቀባጠሩት እናያለን። መልስ ከሰጡት ውስጥ አንደኛው የኤርትራ መንግስት ነው። የኤርትራ መንግስት መልስ ሰጥቷል። የኤርትራ መንግስት ፈጸመ ስለተባለው ወንጀል፣ ፈጸመ ስለተባለው ጭፍጨፋ፣ ፈጸመ ስለተባለው የጅምላ ግድያ፣ ፈጸመ ስለተባለው ግፍ መግለጫውን ስሰበስበው 3-4 ነጥቦች ነው ያገኘሁት። ከኤርትራ እንደ መንግስት ቃል አቀባይ ጽህፈት ቤቱ ያወጣው ማለት ነው፣ ወይም ኃላፊው ሚኒስትሩ። አንደኛ ስለ ኤርትራ መንግስት በፓርላማ የተደረገው ንግግር በኤርትራ ላይ ሊከፈት የታቀደውን የጦርነት አጀንዳ ምክንያታዊ ለማድረግ ነው የቀረበው ብሏል። ጠቅላይ ሚኒስትሩ በፓርላማ የተናገረው ጦርነት ሊከፍትብን ነው፣ እሱን ጀስቲፋይ ምክንያታዊ እየሰጠ ነው ያለው የኤርትራ መንግስት። ሁለተኛ የኢትዮጵያ መንግስት በጦርነቱ ወቅትም ሆነ ከጦርነቱ ረጅም ጊዜ በኋላ ለኤርትራ ሰራዊት የክብር ሜዳሊያ ሲሰጥ ነበረ፣ ሲያከብረን ነበር እኮ፣ ውዳሴም ሲያቀርብልን ነበር፣ እንዴት ይረሳል የሚል ደግሞ ሁለተኛ ነጥብ አንስቷል።
ውዳሴ ስታቀርቡልን ኖራችሁ፣ የክብር ሜዳሊያ ስትሰጡ ኖራችሁ የሚል ሁለተኛ መልስ ነው የሰጠው። ሶስተኛ ስለ ሶሪያና እስራኤል የጎላን ተራራ ወይም ኮፍታዎች ላይ ነው ያነሳው። ሶስተኛው እንዲህ ይላል፣ እጠቅሳለሁ። በኤርትራ ላይ የቀረበው ክስ የኢትዮጵያ መንግስት ሉዓላዊ የባህር በር ማግኘት በሚል ሽፋን በኤርትራ ላይ ሊከፍት ያቀደውን ጦርነት አጀንዳ ለማስፈንና ምክንያታዊ ለማስመሰል በድፍረት የተቀረጸ ነው። በፓርላማው እስራኤል ከሶሪያ በወረራ የያዘቻቸውን የጎላን ከፍታዎች ጉዳይ የተነሳበትን ምክንያት ለዛ ነው፣ ጦርነቱን ምክንያታዊ ለማድረግ። ጠቅላይ ሚኒስትሩ ጎላን ከፍታዎች ወይም ጎላን ተራራ የሚባሉትን ያነሱት እቺን ምክንያት ወስደው ኤርትራን ለመውረር ነው